ኩሉ ነፍሲን ዛኢቀቱል መውት አካል አይሞትም ሁሉም ነፍስ ምስክርነት ሰጥቷል አላህ ጌታዬ ነው ለምሳሌ አንድ ሰው ዝም ብሎ ጣፋጭ እየበላ ተወባክ ስኳር በሽታ የሚባል የለም አለ ኪታብ ነው ነፍስ የሚለው ቃል ከእስትንፋስ ጋር ቁርኝነት አለ ነፍስ ሳይመልቲኒየስሊ በዓለም አልአምር አንድ ነው የተፈጠረው ቦዲ ተከታይ ብቻ ነው ሳይንስም የለም ሎጂክም የለም ምንም ነገር የለም ሞት ምን እንደሆነ ሊያብራራልን ይችላል بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتح العارفين وفقنا توفيق الصالحين اللهم آمين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين ما هو الفرق بين النفس والروح بنفسنا بروح مكاكل يالو ليونت من دنو قرآن كتاب دقيق جدا ቁርአን ቃላቶችን ሲጠቀም ፕሪሳይስሊ ቃላቶችን መርጦ ነው የሚጠቀመው لا يوجد الالتباس confusion የለም ነፍስ ሲልህ ነፍስ ነው روح ካለ روح ነው ثمة فرق بينهم ከቁርአን ውጪ ያሉ ስነ ጽሁፍ መጽሐፍም ይሁን ማንኛውም የምታገኘው ነገር ስለ ነፍስና ስለ روح حتى في تراثنا ኢስላሚክ ሄሪቴጃችን ውስጥ እንኳን ሳይቀር ነፍስ روح አድርገው ነው የሚያቀርቡት روحን ነፍስ አድርገው ነው የሚያቀርቡት هل يقول ذلك كتاب الله يا الله መጽሐፍ ያንን ይላል ድቃ በጥልቀት እንመለከተው እንደዛ አይደለም በመጀመሪያ ስለ ነፍስ እንነጋገራለን ረጅም ሰዓት ወስደን እንነጋገረው ስለ ነፍስ ምናልባት ከዚህ በኋላ 2 ሰዓት የሚሆነው ስለ ነፍስ ሊሆን ይችላል ከዛ ስለ روح እንመጣለን ስለ ነፍስ የሚያወሩ መሰረታዊ የሚባሉ አያቶችን በአጠቃላይ እናያቸዋለን ስለዚህ ስለ ነፍስ ነው የምንነጋገረው መጀመሪያ ላይ ምክንያቱም የሰው ልጅ ስሪት መካከል መሰረት ከሆነችው አንዷ ነፍስ ናት እንደተነጋገርነው ጅስም የሚሆነው መቼ ነው ነፍስ ሲዘራበት ነው ለማ የቡث فيه الحياه ብለናል ነፍስ ሲዘራበት ምን ይሆናል ጅስም ይሆናል ስለዚህ ነፍስ ምንድናት ነፍስ ወላችሁ ቃሉ ራሱ እንጠቀም ነፍስ الكلمه نفس مرتبطه بالنفس الكلمه نفس مرتبطه بالنفس نفس የሚለው ቃል ከእስትንፋስ ጋር ቁርኝነት አለው breathing if there is no breathing there is no life እስትንፋስ ከሌለ ህይወት የለም እስትንፋስ ካለ ህይወት አለ so ነፍስ مرتبطة بالنفس ነፍስ ፍጡር ናት ነፍስ ምንድናት ፍጡር ናት يا أيها الناس اتقوا ربكم الذي خلقكم من نفس واحدة ነፍስ ፍጡር ናት ነፍስ ፍጡር ሆና በአይን ግን የምትታይ አይደለች ነፍስ በአይን አትታይም ከዚህ በፊት ተነጋግረናል ሁለት አይነት ዓለም አለ ዓለመል ኸልቅ ተብሎ የሚጠራ ዓለም አለ አላ ለሁል ኸልቁ ወልአምር ሱረቱል አዕራፍ ምዕራፍ 7 ቁጥር 54 ላይ አላ ለሁል ኸልቁ ወልአምር ብለናል ከዚህ በፊት ኸልቅ the world of creation የተገለጠው ዓለም እኛ የምንኖርበት ዓለም በአይናችን የምናየው ሴንስ የምናደርገው የምንሰማው የምንነካው የምንዳስሰው ይሄ ዓለም the world of creation ተብሎ ይጠራል ዓለመል ኸልቅ ተብሎ ይጠራል ከኛ አይን የተሰወረ ግን ፍጡር የሆነ ከኛ አይን የተሰወረ ግን ፍጡር የሆነ ነገር ገይብ ተብሎ ይጠራል ምሳሌ ጀነት ወጀና ኦኬ ጀነት ወናር መላእክት ጅን
ከኛ አይን የተሰወሩ ናቸው። ለዛ አላህ ሱረቱል አልሐቃ ምዕራፍ 69 ላይ ፈላ ኡቅሲሙ ቢማ ቱብሲሩን ወማ ላ ቱብሲሩን በምታዩትም በማታዩትም እምላለሁ። ፈላ ኡቅሲሙ ቢማ ቱብሲሩን እኛ ሙብሲር የምንሆነው ሻሂድ የሆነው ለማን ነው? ለዓለመል ኸልቅ ነው፣ ለታየው ለተገለጠው ዓለም። የማይታይ ያልተገለጠው ዓለም ዓለመል አምር ተብሎ ይጠራል፣ ወይም ዓለመል ገይብ ተብሎ ይጠራል። አሁን የምታዩት ኻሊድ የተገለጠው ዓለም ላይ የሚመላለሰው በስጋ የሚመላለሰው ኻሊድ ነው። እናንተ በተገለጠው ዓለም ላይ የምትታዩ የምትዳሰሱ ፍጡር ናችሁ። ይሄ እስትንፋስ ያለው የሚንቀሳቀሰው አካል ቅድም ምንድነው ይባላል ብለናል? ጅስም ይባላል። ጅስምን ጅስም ያሰኘችው ማናት? ነፍስ ናት። ነፍስ በአይን የማትታይ ረቂቅ the true essence of ourselves የኛ እውነተኛ ኢሴንስ ንዑስ ክፍል ነፍስ ትባላለች። ነፍስ ፍጡር ናት፣ ግን هي من عالم الغيب ናት፣ ከዓለም الغيب ናት። مستقر في جسم الإنسان በሰው ልጅ ፊዚካል ቦዲ ውስጥ የምትኖር ናት። ስለዚህ ነፍስ በሰው አካል ውስጥ የምትኖር በስጋ የተገለጠች ግን በአይን የማትታይ ፍጡር ናት። ሁላችንም ነፍስ አለን። ሐቂቃ አንቺ፣ ሐቂቃ እኔ፣ ሐቂቃ አንተ አካላችን አይደለም፣ ቦዲያችን አይደለም። የኔ አካል ከአንተ አካል ምንም የሚለይበት ነገር የለውም። ሲስተማችን ኦፕሬት የሚያደርገው ተመሳሳይ ነው። የአካል ግዝፈት እና የቀለም ልዩነት ካልሆነ በስተቀር ጣት ጣት ነው፣ እግር እግር ነው፣ ጆሮ ጆሮ ነው። ሌላ ልዩነት የለውም። እኔን ከእናንተ የሚለየኝ እናንተን ከኔ የሚለያያችሁ ሁላችንም ኤቭሪ ሲንግል ኢንዲቪጁዋል የሚለየን ዩኒክነሳችን is embedded in our physical body በእኛ አካል ውስጥ የምትኖረዋ ዩኒክ የሆነችዋ ፍጡር ማናት? ነፍስ ናት። ነፍስ ፍጡር ናት፣ ግን አትታይም። ነፍስ አሽያ ተብላ ልትጠራ ትችላለች። ነገር ቲንግ ማቴሪያል ሰው ቲንግ ነገር ተብላ ልትጠራ ትችላለች። ሩህ ነገር ተብላ ትጠራለች ወይ? ቦታው ላይ ስንደርስ እንነጋገራለን። ሩህ ነገር አትባልም። ለምን እንደማትባል አስረዳችኋለሁ ቦታው ላይ ስንደርስ። ነፍስ ግን ፍጡር ናት፣ ግን በአይን አትታይም እና the true essence-አችን ነፍስ ናት። ከጅስም በሌላ አባባል ነፍስ ምንድነው የምትጫወተው ሚና? ነፍስ تحول ጀሰድ ኢለል ጅስም ማለት ጀሰድን ወደ ምንድነው የምትቀይረው? ወደ ጅስም ነው የምትቀይረው። ከዛ ነፍስ ከጅስም ስትለይ ጅስም የነበረው ምን ይሆናል? በደን ይሆናል። አሁን ቁርአንየን ጎበዞች፣ በጣም ጥሩ። ከጀሰድ ከፊዚካል ቦዲ አስቀድማ የተፈጠረች ነፍስ ናት። ለዚህ ሁለት የቁርአን ማስረጃዎች አሉ። አንደኛው ሱረቱ ኒሳ ምዕራፍ 4 ቁጥር 1 ያ ዩሐናሱ እናንተ ሰዎች ሆይ፣ ዘር፣ ቀለም፣ ቋንቋ፣ ጾታ፣ ሃይማኖት ሳይለይ ሰው በአጠቃላይ ያ ዩሐናሱ ኢተቁ ረበኩም ጌታችሁን ፍሩ፣ አለዚ ኸለቀኩም ሚን ነፍሲን ዋሂዳ ከአንዲት ነፍስ የፈጠራችሁ። ይሄ መፈጠር የሚያወራው ያ ዩሐናሱ ኢተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሂዳ ስለ ፊዚካል መፈጠር ነው አይደለም፣ ስለ አካላዊው አይደለም። ኸለቀኩም ሚን ነፍሲን ዋሂዳ ነፍስ ሳይመልቲኒየስሊ በዓለመል አምር አንድ ነው የተፈጠሩ። በእድሜ እኔና አንቺ እኩል ነን በነፍስ አላመንሽም፣ ግን እኩል ነን። እኔ እናንተም ልክ እንደዛ ብሮ በእድሜ እኩል ነን። ሱረቱል አዕራፍ ምዕራፍ 7 ቁጥር 172 ያዙልኝ። አያ ዐዚማ ጅደን ሚን አያቲል ቁርአኒል ከሪም ወኢዝ አኸዘ ረቡከ ሚን በኒ አደም ሚን ዙሁሪሂም ዙርየተሁም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና አን ተቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን። በዓለመል አምር ሳለን ነፍሶች በአጠቃላይ ሳይመልቲኒየስሊ አንድ ነው የተፈጠሩት ብለናል አይደል? ነፍሶች ከተፈጠሩ በኋላ አላህ ለነፍስ ሻሃዳ ሲዟታል። ለሁሉም ነፍስ
አያውን እንመልከት። ወኢዛ አኸዘ ረቡከ ሚን በኒ አደም ነው የሚለው ከአደም ልጆች ሚን ዙሁሪሂም ዙርየተሁም የአደም ዙርያ ወአሽሃደሁም ዐላ አንፉሲሂም በነፍሳቸው ላይ እንዲመሰክሩ አድርጓቸዋል። አለስቱ ቢረቢኩም አማይናች ዩር ማስተር እኔ ጌታቸው አይደለሁም? ነፍሳት በአጠቃላይ በአንድ ድምፅ ቃሉ በላ ሻሂድና ሁሉም ነፍስ ምስክርነት ሰጥቷል። አላህ ጌታዬ ነው። አለስቱ ቢረቢኩም ቃሉ በላ ሻሂድና። አሁን አንድ ሰው ወደ አላህ መንገድ ሲመጣ ሻሃዳ ይዛል አይደል? ሲይዝ ምን ብሎ ነው የሚይዘው? አሽሃዱ አን ላ ኢላሃ ኢላላህ አይደል? ሊሳንየን በአንደበቱ ይመሰክራል። ይሄ ሻሃዳ ግን ኦልሬዲ አስቀድማ ነፍስ አድርገዋለች፣ የሁሉም ነፍስ። ለዛ ነው ሁሉም ነፍስ ጌቷን ትፈልጋለች። ሁሉም ነፍስ በጌቷ መንገድ በፊጥራዋ ላይ ፊጥራ ነው። ፊጥረቱላሂ ለቲ ፈጠረ ናስ ዐለይሃ ተግባብተና ወአሽሀዱሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና አን ተቁሉ የውመል ቂያመቲ የውመል ቂያማ ስትመጡ እንዳትሉ አለ ኢና ኩና ዐን ሃዛ ጋፊሊን ከዚህ ምስክርነት ጋፊል ነበርን እንዳትሉ፣ ቸልተኛ ነበርን እንዳትሉ። አው ተቁሉ ኢነማ አሽረከ አባኡና ሚን ቀብል ወኩና ዙርየተሁም ሚን ባዕድህም አያት ቅድመ አያቶቻችን ጣዖት ሲያመልኩ አገኘናቸው እና እነሱን እኛ ዙርያቸው ስለሆነ የእነሱን መንገድ ተከተለን እንዳትሉኝ፣ ሶሳይቲ ኢንፍሉዌንስ አድርጎኝ ነው እንዳትሉኝ። ምክንያቱም አላህን የመፈለግ አላህን የማወቅ እሱ ረብ መሆኑን ምስክርነት ኢትስ ኢምቤድድ ኢን አወር ኔቸር ነፍሳችን ውስጥ የታተመ ነገር ነው። አገኛችሁ? ግልጽ ነኝ? ስለዚህ ነፍስ ከማን ትቀርማለች? ከጀሰድ ትቀርማለች። ጀሰድ ጋር መታ ጆይን ስታደርግ ነው ምን የምትሆነው? ምን የሚሆነው አካል ጅስም የሚሆነው ያ የመጀመሪያው ስለ ነፍስ ያወቅነው ነገር ምንድነው? ነፍስ ሙርተቢጠቱን ቢነፈስ ከስትንፋስ ጋር የተገናኘ ነው። ጀሰድን ወደ ጅስምነት የምትቀይር ናት። ነፍስ ከጀሰድ አስቀድማ ከአካል አስቀድማ የተፈጠረች ናት። ግልጽ ነው? ሁለተኛ ስለ ነፍስ የምትሞት ነፍስ ናት። ሞትን አሁን ስለ ነፍስ ነው ዲቴል የምናየው። እሺ የነፍስና የሩህን ልዩነት ለማወቅ you need to know about ነፍስ ዲቴል በጥልቀት ስለ ነፍስ ማወቅ አለብን፣ ስለ ሩህ ማወቅ አለብን። ከዛ ስለ ልዩነታቸው እናወራለን። ግልጽ ነኝ? የምትሞት ነፍስ ናት። ሞትን የምትቀምስ ነፍስ ናት። አላ ፊክራ እውነት እንነጋገር ከተባለ ይሄ አካል አይሞትም። እውነት እንነጋገር ከተባለ ኩሉ አጅሳሚን ዛይቀቱል ሞት ይላል። ኩሉ ነፍሲን አንዳንድ ሰው ነፍስ የሚለው ቃል ነፍስ ለምትባለው አፈጣሩ ሳይሆን ሁሉ ጊዜ አንዳንድ ጊዜ ራስነት ሰልፍ፣ ለምሳሌ በእንትን ትምህርት ውስጥ ሰልፍ አዌርነስ አለ። ከዚህ በፊት ስለ ሰልፍ አዌርነስ ተምረናል። ሰልፍ አዌርነስ ራስን ማወቅ፣ ይሄ አንተነትህ ሰልፍ እውነት ነው። ነፍስ ከዛት ጋር ከማንነት ጋር ኮኔክሽን አላት። ነገር ግን ነፍስ ካለ በቃ ነፍስ ነው። ያንተ ማንነት የሚወለደው መነሻው ከየት ነው? ከነፍስ ነው። ያ አዩሃ አለዚነ አመኑ ዐለይኩም አንፉሰኩም እናንተ ያመናችሁ ነፍሳችሁን አደራ ይላል አላህ። ነፍሳችሁን አደራ ሲባል ማንነታችሁን አደራ የሚል ትርጓሜ ልትሰጠው ትችላለህ። ግን ማንነት አደራ የሚባለው መጀመሪያ ምን ሲኖር ነው? ነፍስ። ምክንያቱም የማንነት መስደር ምን ስለሆነ? ነፍስ ስለሆነች። ስለዚህ የስ ነፍስ የሚለው ማንነትን ይወክላል። ግን ፕራይመሪሊ የምንወስደው ነፍስ ሲባል ኢሴንሳችን ነው። የኛ ንዑስ ክፍል የሆነችው ፍጡር የሆነችው የማትዳሰሰው የማትጨበጠው የማትታየው ምንድናት? ነፍስ። ምክንያቱም ሞት የምትቀምስ ነፍስ ናት። ኢንቲቲ ናት ማለት እኮ ነው። ራይት? ኢንቲቲ ናት። there is something we cannot see ግን ኢንቲቲ ነው። ነፍስ በአካሉ ውስጥ የሚኖር ኢንቲቲ ነው እና ሞትንም የምትቀምስ እሷ ናት። የነፍስ ሞትን ምን ማለት ነው? ለምሳሌ ቁርአን ሱረቱል አንከቡት ምዕራፍ 29 ቁጥር 57 ላይ ኖታችሁ ላይ እንዳለው ኩሉ ነፍሲን ዛኢቀቱል ሞት ثم إلينا ترجعون ኩሉ ነፍሲን ሁሉም ነፍስ ዛኢቀቱል ሞት ሞትን ትቀምሳለች።
ማ ማዕና ኩሉ ነፍሲን ዛኢቀቱል ሞት? ሐቂቃ ነፍስ ሞትን ትቀምሳለች የሚለው እሳቢ ኮንሴፕት we cannot truly understand it. መረዳት አንችልም። ለምን? ምክንያቱም we cannot understand the process of death. የሞት ፕሮሰስን የሞት ሂደትን መረዳት አንችልም። የሰው ልጅ በምድር ላይ ሲኖር the ultimate mystery ምንድነው ቢባል death ነው። Death is the ultimate mystery. There is no logic, there is no science. ሳይንስም የለም ሎጂክም የለም ምንም ነገር የለም ሞት ምን እንደሆነ ሊያብራራልህ የሚችል አይደለ? ሞትን አብራሩት ቢባል ምን ብለን እናብራራለን? አይቶት የተመለሰ ሰው ስለሌለ መረዳት አንችልም። ሊያስረዳን የሚችለው አይቶ የተመለሰ ሰው ነው። አይቶ የተመለሰ ሰው ደግሞ የለም። ኮማ ኢቭን እንኳን ኮማ ውስጥ ገብቶ የተመለሰ ሰው cannot express it. ለምን? ሐቂቃ ሞት ከተገለጠው ዓለም አይደለም። በተገለጠው ዓለም ላይ እየኖረን አላለውል ኸልቁ ወልአምር በዓለመል ኸልቅ ውስጥ እየኖረን truly in detail ዓለመል አምር ውስጥ ያለን አጀንዳ መረዳት አንችልም። ማይንድ አይችልም፣ ያንን መረዳት አይችልም። ማይንድ ነፍስ አዌርነስ ኖራት ይችላል። ሱረቱ ሸምስ ላይ እንደተማርነው ፈአልሃማሃ ፉጁራሃ ወተቅዋ በኋላ ላይ ምን መጣበታለን። ነፍስ አዌርነስ አላት። ለምሳሌ ዓለመል አምር ስለሆነች ነፍስ ኸልቅ ሆና ከዓለመል ገይብ ስለሆነች በዓለመል ገይብ ያለች ነፍስ ሻሃዳ ሰጥታለች አልሰጠችም? ቅድም ሱረቱል አዕራፍ አለስቱ ቢረቢኩም ቃሉ በላ ሻሂድና። ነፍስ አዌርነስ አላት በሰማይ ቤት በቀበሌው በሰማይ ቀበሌ ምስክርነት እንደሰጠች ከመምጣቷ በፊት። ይሄን ግን አንቺ ታውቂያለሽ? አናውቅም። እኔና እናንተ አናውቅም። እሷ ግን ታውቃለች። አዌርነስ አላት። አዌርነስ አላት ነፍስ ማለት it doesn't mean that ለማይንድ መረዳት ለሚችለው ማይንድ በተገለጠው ዓለም ላለው ማይንድ ወይም አእምሮ ነፍስ የምታውቀውን ነገር ሁሉ ኢን ዲቴይል ማስረዳት ትችላለች ማለት አይደለም። ምሳሌ ልስጣችሁ። ስንተኛ ነፍስ ከኛ ተነጥላ ትሄዳለች። ኦኬ አላሁ የተወፈል አንፉሳ ሂነ መውቲሃ ወለቲ ለም ተሙት ፊ መናሚሃ ወዩርሲሉ الأخرى ኢላ አጀል ሙሰማ። በኋላ ላይ ነው ያለን ሱረቱ ዙመር ምዕራፍ 3 ነፍስ ዓለመል አምር ሄዳ ህልም አየው ትላላችሁ። ያያችሁት ህልም እኮ ከዚህ ዓለም አይደለም አይደል? ህልም እኛ ህልም ብለን የምንጠራው ለነፍስ እኮ ሻሃዳ ነው። ነፍስ ከታይምና ስፔስ የማይገድባት ነው። ከታይምና ከስፔስ ውጭ ወጥታ ነፍስ አይታ የምትመጣውን ነገር ለአእምሮ ስትሰጠው አእምሮ ገብቶት ሴቭ ማድረግ የሚችለዋል። ሴቭ ያደርገውና ጠዋት ስትነሺ ምስሎቹን ያስቀምጥልሻል፣ ቪዲዮውን ያስቀምጥልሻል። ምናልባት የሚያሳይሽ ቪዲዮ ወደፊት የሚሆን ነገር ሊሆን ይችላል ባንቺ ህይወት ውስጥ። ከዛ እናንተም ትላላችሁ ህልም አየሁ right sometimes ዲቴል የለውም። ህልም አይተሻል ግን ህልሙን ማስረዳት አትችይም። ህልም አይተሃል ግን ፉል ፒክቸሩን ረስተኸዋል። ለምን? at that moment በነፍስና በማይንድ መካከል اتصال واضح جدا አልነበረም። ወይንም ነፍስ ፉል ለአእምሮ ማስረዳት አልቻለችም። አእምሮ ካቅሙ በላይ ሆኖበት መረዳት አልቻለም። ገጥማችሁ ያውቃል እንደዚህ? ያ የምትሞተው ማናት? ነፍስ ናት። ነፍስ ትሞታለች ማለት ኩሉ ነፍሲን ዛኢቀቱል ሞት፣ ነፍስ ትቀምሳለች ማለት የመጀመሪያው ሞት ነፍስ እንዴት እንደምትቀምስ አናውቅም እኛ። we really don't understand tasting of death። ዴዝም መቅመስ ማለት ምን ማለት ነው? ምክንያቱም ሞት ምን ስለሆነ ሚስትሪ ስለሆነ ሚስጥር ስለሆነ። ነገር ግን ما هو الموت؟ الموت الانفصال النفسي من الجسم فتحوله إلى البدن. يا بقى هذا هو الموت. እኛ የምንረዳው ምንድነው? ለማ ነፍስ ተንፈስል አንል ጅስም ከጅስም ነፍስ ተነጥላ ስትወጣ ጅስምን በደን ታደርግና እሷ ስትሄድ ይሄ ፕሮሰስ ለነፍስ ዘውቅል ሞት ይባላል። ምን ይባላል? ዘውቅል ሞት ይባላል። ምክንያቱም ይሄንን ኻሊድን ጅስም እንዲሆን ያደረገው ምንድነው ተባብለናል ቅድም?
እስትንፋስ ነው፣ ብሪዚንግ ነው። ያ ብሪዚንግ ደግሞ መስደሩ ከየት ነው? ከነፍስ ነው። ነፍስ ኢንቲቃል ካደረገ ምንድን ነው የሚሆነው? በደን ነው የሚሆነው። ይኸውላችሁ ለማ ነፍስ ከጀሰድ ጋር ጆይን ስታደርግ ጅስም ታደርገናለች። አስባህና አጅሳም፣ አሁን አጅሳም ነን። ከዛስ አጅሳም የነበረው ጅስም የነበረው ሰው ነፍስ ተለይታው ስትሄድ ጀሰድ አይደለም የሚሆነው፣ በደን ነው የሚሆነው። ፈልየውመ ኑነጂከ ቢበደኒከ። ነፍስ አልኢንፊሳል ሙጥለቀን ኮምፕሊት ዲስኮኔክሽን አይደለም ያደረገችው። ውስብስብ እንዳናደርገው ኮምፕሊት ዲስኮኔክሽን ነፍስ ስታደርግ ሩህ የሚባለው አምር አይኖርም። ነፍስ በመኝታችን ላይ ከኛ ተነጥላ ስትሄድ ኢትሳል አላት፣ ኔትወርክ አላት ከኛ ጋር። ያንን ኔትወርክ ኪፕ የሚያደርግላት ሩህ የሚባል ነገር ነው። አክቹሊ ሩህ ነገር አይባልም፣ ግን ሩህ የሚባል ለነገር ውስጥ አትክተቱኝ። الروح يبقى موجودا، الروح يبقى موجودا። ሩህ መቼ ነው ዲስኮኔክት የሚሆነው? ነፍስ ሙሉ በሙሉ አካልን ትታ ስትሄድ። ስለዚህ የሚሞት ማን ነው? ቁርአን የሚሞት አካል ይሞታል አላለ። አካል አይሞትም፣ አካል አይሞትም። ሞትን የምትቀምሰው ነፍስ ናት። ምክንያቱም ነፍስ ሞትን ያስጠጋው ወዴት ነው? ወደ ነፍስ ነው። ይኸውላችሁ ይሄን አያ እንመልከት። ሱረቱ ዙመር ኖታችሁ ነው። ሱረቱ ዙመር ምዕራፍ 39 ቁጥር 42 ላይ አላሁ የተወፈል አንፉሰ ሂነ መውቲሃ፣ አላህ ነፍሶችን በመሞቻቸው ጊዜ ይወስዳቸዋል። ምንድነው ሞትን የሚቀምሰው ማን ነው? ሞት ነፍስ። ሞት ምንድነው? የነፍስ ከማን መለጠን ነው? ከጅስም መነጠል አይደል? እሺ ወለቲ ለም ተሙት ፊ መናሚሃ፣ ያችንም ያልሞተችውን በእንቅልፏ ጊዜ ይወስዳታል። ኢንፊሳል ታም አይደለም ማለት ሙሉ በሙሉ መቋረጥ አይደለም። የእንቅልፉ ሙሉ በሙሉ ምክንያት አላሁ የተወፈል አንፉሰ ሂነ መውቲሃ፣ የሞት ታይም ላይ in the time of death ነፍስ ሙሉ በሙሉ ትወሰዳለች። ዲስኮኔክትድ ነው የምትሆነው ከጅስም። ወለቲ ለም ተሙት ፊ መናሚሃ፣ በእንቅልፍ ላይ ሆና ሙሉ በሙሉ እንድትወሰድ ያልተደረገች ነፍስ ፈዩምሲኩ ለቲ ቀዳ ዐለይሃ አልመውት፣ ሞትን የወሰነባት ከሆነ እዛው ይይዛታል። ሞት ካልተወሰነባትስ ወዩርሲሉል ኡኽራ፣ ሞት ካልተወሰነባት ይሁን ሰውየው ተኝተው በዛው ሞቱ ሲባሉ አልሰማችሁ? ያ ምን ማለት ነው? ፈዩምሲኩ ለቲ ቀዳ ዐለይሃ አልመውት፣ ሞት ቀዳ ካልተደረገባት ወዩርሲሉል ኡኽራ ኢላ መታ ኢላ አጀል ሙሰማ፣ አጀል ሙሰማ አለው አለ። there is deadline። ወዩርሲሉል ኡኽራ ኻሊዲን አይደለም ለአጀል ሙሰማ፣ ካልኩሌት ተደረገለት ታይም አለ፣ እስከዛ ድረስ ይመለሳል። ጊዜ ይሰጣል ማለት ጊዜ ይሰጣታል ነፍስ ማለት። ኢነ ፊ ዛሊከ ለአያት፣ በርካታ ድንቅ ታምራቶች አሉ በዚህ ውስጥ ሊቀውሚን የተፈከሩን፣ ዲፕሊ ሪፍሌክት ለሚያደርግ ሰው ከሚሰጠው ነገር መካከል ምንድነው? በዚህ እንቅስቃሴ ውስጥ ኢነ ፊ ዛሊከ ለአያቲን፣ በመንቅልፍ ፕሮሰስ ውስጥ we are testing days every single night and we are testing resurrection every single morning። እያንዳንዱ ምሽት ሞትን እየቀመስን ነው፣ እያንዳንዱ ጠዋት ዳግም መቀስቀስን እየቀመስን ነው። ኢነ ፊ ዛሊከ፣ በዚህ ፕሮሰስ ውስጥ ኢነ ፊ ዛሊከ ለአያት፣ የሩቅ ሚስጥርን አካል፣ ይሄ አካል አእምሮ አያውቅም። ለምን? አካልና አእምሮ በምን የተገደቡ ናቸው? በታይምና በስፔስ። ነፍስ እድል ሲሰጣት ማለትም በምንተኛበት ጊዜ ከኛ በምትሄድበት ጊዜ ነፍስ ከታይምና ከስፔስ ውጪ ስለምትሆን በዓለመል አምር ስለምትሆን ኢንፎርሜሽን ይኖራታል።
ኢንፎርሜሽን የተፈቀደላትን ያህል ኢንፎርሜሽን ይኖራል። ለምሳሌ ከዓመት በፊት እንደሚሞቱ የሚያውቁ ሰዎች አሉ። መቼ እንደሚሞቱ ግን አያውቁም። ዴዝ ኢዝ ኦን ዘ ዌይ፣ ሞት መንገድ ላይ ነው የሚል ሴንስ ይሰጣቸዋል። ሴንስ ያደርጉታል። ያንን ሴንስ የሚያደርገው እጅ አይደለም። ይሄ እኮ ምንም ነገር የሚያውቀው ነገር የለም። ይሄ ዲቴል እናየዋለን። ታቢዓ ነው፣ ፎሎወር ነው። ቦዲ ተከታይ ብቻ ነው። እኛ ማንን? እኛ ነፍስ ነን። አንቺ ነፍስ ነሽ፣ እኔ ነፍስ ነኝ። ይሄ ነፍስ ጋር በጣም ዲፕሊ ስንገናኝ ከሰዎች የተለየ ማዕሪፋ ይኖረናል። አወለም የተፈከሩ ፊ አንፉሲ። ሰው ለምንድን ነው ከነፍሱ ጋር በደንብ ዲቴል የማይገናኘው ይላል ቁርአን። እኛ የነፍሳችንን ጉዳይ ማወቅ ያልቻልነው ነፍሳችንን ኔግሌክት ስላደረግን ነው። እዩ ህይወታችንን በአጠቃላይ ስጋዊ ነው፣ ቦዲያዊ ብቻ ነው። there is no time for the self። ከዚህ በኋላ አሁን አስቡት እናንተ ከዚህ ወጣችሁ የምታደርጓቸው ነገሮች አስቧቸው። የዛሬ ፕሮግራማችሁ 90% ስጋዊ ነው። 10% ያው እንትን ብያችሁ አይደል? ታዲያ ሰልፍ ጋር እንዴት እንተዋወቅ? እሺ የምትሞተው ማን ነው አልን? ነፍስ። አላሁ የተወፈል አንፉሳ ሂነ መውቲያ። እሺ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 185 አሊ ኢምራን 3:85 ኩሉ ነፍሲን ዛኢቀቱል መውት፣ ሁሉም ነፍስ ሞትን ቀማሽ ናት። ኦኬ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 145 ላይ ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ ኪታበን ሙዐጀላ፣ ኪታበን ሙዐጀላ። ወማ ካነ ሊነፍሲን ለነፍስ በፍጹም የሚገባት አይደለም አንተ ሙት መሞትን ኢላ ቢኢዝኒላህ በአላህ ፍቃድ ቢሆን እንጂ ሞት ልትቀምስ አይገባት። ያ ማለት ሐቂቃ ሞት ተሐቂቅ የሚሆነው መቼ ነው? ኢላ ቢኢዝኒላህ ነው፣ በአላህ መሽያ ውስጥ ነው። እና ግን ኪታበን ሙዐጀላ ይላል። ሌላ ጊዜ እንነጋገራለን። ቅድምም ብያለሁ በዚህ ክፍለ ጊዜ ላይ ሰመተ ፈርቅ በይነል ኪታብ ወልቁርአን ሱረቱ በይና ምዕራፍ 98 ላይ ፊሃ ኩቱብ ቀይማ ፊሃ ሹፍ ለም የኩን الذين كفروا من اهل الكتاب والمشركين منفكين حتى تأتيهم البينة رسول ما هو البينة رسول من الله يتلو صحفا مطهرة يتلو صحفا مطهرة فيها كتب قيمة صحفا مطهرة فيها كتب قيم كتب በርካታ መጽሐፍቶች አሉ። በዚህ ቁርአን ውስጥ በርካታ መጽሐፍቶች አሉ። ምን ማለት ነው? አንደኛ ኪታበል መውት፣ ኪታበል መውት አለ፣ ኪታበ ሰላ፣ ኪታበ ዘካ፣ ኪታበ ሰደቃ፣ ኪታቡ ሲያም ኩቲበ ዐለይኩም ሲያሙ ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን ፊሃ ኩቱቡን ቀይማ ክሊር። ስለዚህ ሞት ምንድነው? ኪታብ ታንጀንት ፖይንት ከርዕስ የወጥቼ ሞት ምንድነው? ኪታብ። ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ ኪታበን ሙዐጀለን። ምን ማለት ነው? ኪታብ ነው ማለት ሞት ኪታብ ነው ማለት እንደዚህ ኪታብ ነው ማለት ነው። ያው እንደዚህ ኪታብ ነው። ኒዛም ሞት ኒዛም ነው፣ ሲስተም ነው። ሞት ሲስተም ነው። ምን ማለት ነው? ሞት ሲስተም ነው። ሞት የሚባለውን ነገር እንዲከሰት የሚያደርጉ ሲስተሞች አሉ። ሲስተም አለው ሞት። ዝም ብሎ የሚከሰት ነገር አይደለም። ኤቭሪቲንግ ኢን ዲስ ወርልድ ኪታብ ነው። ኩል ሸይ ኪታብ ነው። ኩል ሸይ ኒዛም ነው፣ ሲስተም ነው። ለዛ ነው ፈጅአተን በአላህ ዩኒቨርስ አላህ በሰራው ዩኒቨርስ ውስጥ ድንገት የሚከሰት ምንም ነገር የለም። ኪታብ ነው ሁሉ ነገር። ለምሳሌ እናንተ የወለዳችሁ እህቶች ኦኬ፣ መውለድ ዝም ብሎ መውለድ አለ እንዴ? 9 ወር መሸከም አለ። ኪታብ ነው፣ ፕሮሰስ አለው። ራይት ያ ለምሳሌ መውለድ ኪታብ ነው። መውለድ ኪታብ ነው። ልትወልድበት የማትችልባቸው ጊዜያት የእርግዝና ጊዜያቶችና እርግዝና ሊፈጸም የማይችሉ ጊዜያቶች አሉ አይደል? ኪታብ ነው እኮ።
ኪታብ ነው። እርግዝና ሊፈጸምበት የማይችል ታይም ላይ ልታረግዝ አትችልም። ኪታብ ነዋ። ላዝም ታርፍ ማወቅ አለብን። ኪታብ ነው። ዝም ብሎ አላህ ልጅ ይስጠን አይባልም። የታዚት ሰውም ኪታብ ልክ ምን ማለት ነው? አንድ ሰው ሳያገባ ተቃራኒ ጾታ ጋር አብረው ሳይሆኑ ልጅ መፈለግ ማለት ነው። ልጅ መውለድ መፈለግ ሀውካም ኖ ኪታቡ መጠበቅ አለብህ። ሞትም ወማ ካነ ሊነፍሲን አንተ ሞተ ኢላ ቢኢዝኒላህ ኪታብ ሙዐጀላ ለሞት የሚያበቁ ነገሮች አሉ፣ ሲስተሞች አሉ፣ ፕሪንሲፕሎች አሉ፣ ሲስተም አለ። ግልጽ ነኝ። ስለዚህ የምትሞት ማናት? ነፍስ ናት። ናሕኑ ቀደርና በይነኩም ልመውት ወማ ናሕኑ ቢመስቡቂን። ሁለተኛ ስለ ሞት አንስተናል። እሺ እዚህ ሞት ውስጥ የምትከቱልኝ ሶስተኛ ብላችሁ ያዙልኝ። መገደል ግድያ የሚደርስባት ነፍስ ናት፣ አካል አይደለም። ለምሳሌ አካል በጥይት ተመታ፣ ሐቂቃ የምትሞተዋ ነፍስ ናት። የምትሞተዋ ነፍስ ናት ማለት ነፍስ ሲጀመር ዘላለማዊ ናት። ሞትን የምትቀምሰዋ ነፍስ ናት። የሞት መቅመስ ምን ማለት ነው? ከጅስም ተነጥሎ መሄድ ነው። ኦኬ መገደል የሚደርስበት ነፍስ ነው፣ አካል አይደለም። እኔ አይደለም ያልኩት፣ ቁርአን ነው። ሁለት የቁርአን አያቶች ሰጣቸዋል። የመጀመሪያው ወኢዝ ቀተልቱም ነፍሰን ፈዳረቱም ፊሃ ወላሁ ሙኽሪጁን ማ ኩንቱም ተክቱሙን። ኖቱ ላይ ያለ አይመስለኝም፣ ግን ሱረቱል በቀራ 272 ወኢዝ ቀተልቱም ነፍሰን ወኢዝ ቀተልቱም ነፍሰን ፈዳረቱም ፊሃ ወኢዝ ቀተልቱም ነፍስን በገደላችሁ ጊዜ። ሐቂቃ እኛ የግድያ ድርጊት ሲፈጸምበት የምናየው ማንን ነው? አካልን ነው። ግን እያለ ያለው አያው ምንድነው? ወኢዝ ቀተልቱም ነፍሰን። ለምን? النفس التي تموت أو تذوق الموت ሞት የሚባለውን የፕሮሰስ ሂደት የምትቀምሰው ነፍስ ናት። ለዛ ነው አንዳንድ ጊዜ ሰዎች በጥይት ተመተው አይሞቱም። አንዴ አይደለም ብዙ ጊዜ ተመትቶ ላይሞት ይችላል። ለምን? ወማ ካነ ሊነፍሲን አን ተሙተ ኢላ ቢኢዝኒላህ ኪታበን ሙዐጀላ ያቺ ነፍስ ከአካል የምትነጠልበት ኪታብ ተሕቂቁ የመጨረሻው ተፈጻሚ የሚሆንበት ጊዜ አልደረሰም ማለት ነው። አገኛችሁ? ያ ማለት ሰው ሊጠነቀቅ የሚገባው ነገር ሞት አላህ ዘንድ የተቀደረ ነው ማለት መኪና ውስጥ ሄደህ ትገባለህ ማለት አይደለም። ሞትን ተፈጻሚ ሊያደርግ የሚችል ኪታብ አለ ብለናል አይደል? ያንን ኪታብ ሞትን ተፈጻሚ ሊያደርግ የሚችል ሞትን ሊያመጣ የሚችል ድርጊት መራቅ አለብህ ማለት ነው። አንተ ለምሳሌ አንድ ሰው ዝም ብሎ ጣፋጭ እየበላ ተው እባክህ ስኳር በሽታ የሚባል የለም አለ። ኪታብ ነው። አረ ዶክተሩ ዶክተር ምን ያውቃል? ዝም ብለህ ብላ። አረ በጣም ነው የሚያውቀው ዶክተር። አንተ ነው ጃሂል የማታውቀው። የሕክምና ባለሙያ ኪታብ ነው እኮ የሜዲሲን ኪታብ ነው ያጠናው። ስለ ሰው ልጅ ነው፣ ስለ ጀርም ነው፣ ስለ ቫይረስ ነው። ኩል ሸይ ኪታብ ነው። ሲስተም አለው። አላህ በሰራው ዩኒቨርሲቲ ውስጥ ፈጃአተን የሚከሰት ነገር የለም። ኤቭሪቲንግ ኪታብ ነው። የንበጊ ዩድረስል ኪታብ ኪታቡን በጥልቀት ማጥናት ያስፈልጋል። ኪታብል ፊዚያ አለ፣ የፊዚክስ ኪታብ አለ፣ ኪታብል ባዮሎጂ አለ፣ ኪታብል ኬሚስትሪ አለ፣ ኪታብ ዩኒቨርስ አለ፣ ኪታብ አስትሮኖሚ አለ። የአላህ ኪታብ ነው። ይሄው የምታዩት በአጠቃላይ ኪታቡላሂል መፍቱህ ነው። ኪታቡላሂል መንዙር ነው። የምታየው መጽሐፍ ነው፣ ኪታብ ነው። እንዳልኳችሁ ኪታብ ሲባል ተገልጾ ኖ ኒዛም እያለ ነው፣ ሲስተም ነው። ራይት? ወንድሙን ገደለ። ዝም ብሎ ሐሳብን መቀበል ትክክል አይደለም። መስጂድ ውስጥ ሆኖ ቀትል ነፍስ ሊኖር ይችላል። ሰነፍ የሚያደርጉ ምግብ አለ። ካን ዩ ቢሊቭ? በምግብ ውስጥ ነው የሚሰጠን ገዝተን በገንዘባችን። ቻይልድ ትራውማ አንቺ ላይ ካደረሰ አንተ ላይ ቻይልድ ትራውማ ካደረሰ በተለይ በቁርአን መቼም ወደ ቁርአን እንደማትመጣ ያውቃል።
Oh.